ዛሬ ጊዜውን ወደ 1958 ወስደን የስዊድን የዓለም ዋንጫን እናያለን። ይሄ የተሻለ ኳሊፋየር ነበረው። ዩሮፕ፣ እንግላንድ፣ ፍራንስ፣ ሃንጋሪ፣ ቼኮስሎቫኪያ፣ ዩኤስኤስአር፣ ዩጎስላቪያ፣ ስኮትላንድ፣ ኖርዘርን አየርላንድ፣ ኖርዘርን ሴንትራል አሜሪካ ደግሞ ሜክሲኮ፣ ሳውዝ አሜሪካ፣ አርጀንቲና፣ ብራዚል፣ ፓራጓይ፣ ዩራጓይን ጥላ አለፈች። ኤዥያና አፍሪካ አንድ ቦታ ነበር የተፈቀደላቸው። ግብጽ፣ ኢንዶኔዥያ፣ እስራኤልና ሱዳን ነበሩ። ሱዳንና ግብጽ ግን አረብ ቦይካት እያደረጉ ነበር እስራኤልን። ኤቭሪባዲ didn't want to play them። ኢንዶኔዥያም እምቢ አለች አልጮትም ማለት። ፊፋ አይዟችሁ በቃ ይሄን ሪጀክሽንማ እኔ ያለው እንወጣዋለን ብለው ከዩሮፕ ያላለፉት ቡድኖች በዕጣ ወጡላቸውና ሊጫወቱ ታሰበ። ቤልጂየም ነበረች መጀመሪያ ዕጣ የደረሳት፣ እምቢ አለቻቸው። እሺ ሌላን ሞክር ብለው ዌልስ ሲደርሳት እሺ ብለው ዌልስ 4-0 ለብልቧቸው ለወርልድ ካፕ አለፉ። ፎርማቱ ኖርምዬ ነው። የሚለየው ሁለተኛ ሶስተኛ አቨሬጅ ጎልስ ስኮርድ ነበር የሚለዩት። ኩል ከሆኑ ደግሞ ፕሌኦፍ ይሆናል። ግሩፕ 1 አርጀንቲና፣ ዌስት ጀርመኒ፣ ቼኮስሎቫኪያ እና ኖርዘርን አየርላንድ ነበሩ። ዌስት ጀርመኒ ምቾት ላይ ነበሩ። አርጀንቲና ግን አንድ አሸንፋ ሁለት ተሸነፈች። ኖርዘርን አየርላንድ እና ቼኮስሎቫኪያ እኩል ነጥብና ጎልስ ስኮርድ አምጥተው ፕሌኦፍ ላይ ኖርዘርን አየርላንድ 2-1 አሸንፋ አለፈች። ግሩፕ 2 ፍራንስ፣ ዩጎስላቪያ፣ ስኮትላንድ እና ፓራጓይ ነበሩ። ፍራንስ በኮፓ ትሮፊ በሱ ነበር የተሰየመው። ፈርስት ኤቨር ባላንዶር ዊነር ነበር እና ፎንቴን ከባድ ለግልገው ነበር እያለፉ የነበሩት። ፎሎ፣ ላይክ፣ ኮፒ ሊንክ እያደረጋችሁ ዩቲዩብም ስትሪም ስለምናደርግ ወርልድ ካፕ ሰብስክራይብ አድርጉ። ዩጎስላቪያ ማይሰሙም እንደዛው 2 ጨዋታ አሸንፈው ተቀላቀሏቸው። ግሩፕ 3 ግን ሃንጋሪ፣ ስዊድን፣ ሜክሲኮ እና ዌልስ ነበሩና ሃንጋሪ ከባድ ሪቮሉሽን ተነስቶ ፌሬንዝ ፑሽካስና ሲቦር እና ሌሎችም አንጫወትም ብለው ሀገራቸውን ካዱ። በጣም ደካማ ሃንጋሪ ሳይድ ሆነ። ዌልስ ደግሞ ብቸኛ ተስፋቸው ጆን ቻርልስ ነበር። ለጁቬንቱስ ሴሪያ ሲበሉ ቶፕ ስኮረራቸው የነበረ። ስዊድን ዶሚኔት ባደረገችው ምድብ ጆን ቻርልስ ከባድ ኬሪ ጆብ ይዞ አሳለፋቸው። ግሩፕ 4 ኢንግላንድ፣ ብራዚል፣ ዩኤስኤስአር እና አውስትሪያ ነበሩ። ኢንግላንድ ያሳዝናሉ፣ ምክንያቱም በሙኒክ ዲዛስተር የበዝቢ ቤብስ ብዙ አጥተው ነበረ። ዩኤስኤስአር ደግሞ ኦሎምፒክስ በእግር ኳስ ወርቅ ወስደው የመጡት በረኛቸው ባላንዶር የበላው ብቸኛ በረኛ ሌቪያሽን ነበረ። 151 ፔናልቲ በከሪሩ የመለሰ በረኛ። ግን ከነሱ የሚብሱት ቫቫና ጋሪንቻ ብቻ ሳይሆኑ ከጉዳት እየመጣ ያለ 17 ዓመቱ አይኮን ኦፍ ዘ ጌም ዘ ጋርናቾ ቢፎር ጋርናቾ ፔሌ ነበረ። ኢንሴን ነበሩ። ያለሱ አልታፊኒ 2 አስቆጥሮ አውስትሪያ አሸንፎ የመጨረሻ ጨዋታ ዩኤስኤስአር ላይ ቫቫ 1 አስቆጥሮ ፔሌ ደግሞ ሁለተኛውን አሲስት አድርጎለት ዩኤስኤስአር ኢንግላንድን ፕሌኦፍ ላይ ደግሞ አሸንፏቸው ለ2 አለፉ። ኳርተር ፋይናል ፔሌ ይለያል ከዌልስ ጋር በደረት አውርዶ ኳሳ መሬት ሳትነካ ቦተም ኮርነር ላይ አስቆጥሮ ያንግስ ፕሌየር ቱ ስኮር ኢን ዘ ወርልድ ካፕ ሆነ እና በዛ ብቸኛ ጎል ብራዚል ወደ ሴሚ ፋይናል አለፉ። እንዳለ ፕሌኦፍ አማካኝነት ያለፉ ምንም እረፍት አላገኙም። ፍራንስና ስዊድን ፈታ ብለው አለፉ ወደ ሴሚ ፋይናል። ዌስት ጀርመኒ ከዩጎስላቪያ ነበረ። ራህን አስቆጥሮ 4ኛው ቡድን ሆኑ ሴሚ ፋይናል ነው ጆጋ ቦኒታ ድብልቅልቅ ያለው። ብራዚል ከፈረንሳይ ነበር። ዲዲ ከቀደሰው በያበደ ፓስ ለቫቫር በደረት ደግሞ እሱም አውርዶ ልጥፍ አደረገው ያበደ ቮሊ። ፎንቴን ደግሞ በዚህ ውድድር ጎሉን እንደ ፋውንቴን ነበር እያፈሰሰ የነበረው። ብሩዲ 13ኛ ጎሉን አስቆጠረ የውድድሩን። ግን ብራዚል አይሰሙ። ዲዲ ጎሉ ጠቧል ብሎ ግን ቤቢ ኦይል አድርጎበት በግድ ቢሆንም በግራ እግሩ ክብላው ክቡም አድርጎ ኳሱን አስገባው። ብራዚል ግን ይለያሉ። ሰከንድ አፍ የፔሌ ሾ ሆነ። አንድ ታፒን ሌላ ጨምሮ ሃፍ ቮሊ ደግሞ ባንተስም ብሎ ሃትሪክ ሰራ። 5-2 አሸንፈው ፋይናል ደረሱ። ስዊድን ከዌስት ጀርመኒ ሼፈር ቢጀምረውም ስኮግልን አቻ አድርጎ ግሬን ያበደ ጎል አስቆጥሮ ሃምሪን ደግሞ ቺፕ ጨምሮበት 3-1 አሸንፈው ፋይናል ተቀላቀሉ። ሁለቱም ቢጫ ነው የሚለብሱት ስዊድንም ብራዚልም። በእጣ ስዊድን ቢጫው እንድትለብስ ተወሰነ። ብራዚል ደግሞ $35 አውጥተው ሰማያዊ ማሊያ ገዙ። ስዊድን አስደነገጠቻቸው። በ4 ደቂቃ ውስጥ ላይድሆልም አሪፍ ጎል አስቆጥሮ ጋሪንቻ ሆልድ ማይ ክራንቻ አለ። አንድ እግሩ ከሌላኛው ስለሚያጥር የተሰራቀለ
ለቫቫ አሲስት አደረገለት። ቫቫ ሁለተኛ ጎሉንም ደግሞ 2-1 መሩ። ብራዚል ፔሌ ደግሞ ሲገድላቸው በደረት አውርዶ ሶምብሬሮ በአየር አሳልፎ ሰርቶ በመሬት አስቆጠረ። ዛጋሎ 1 ለብራዚል ሲጨምር ሲሞንሰን ለስዊድን 1 አስቆጠረ። ፔሌም እንደ ፕራይም ሜሲ ዘሎ ቴስታ አስቆጥሮ ፋይናል ላይ ብራዚል የታሪካቸውን ፈርስት ኤቨር ወርልድ ካፕ በሉ። ፎሎ ማድረግ አትርሱ። ቻው በሉ። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ 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 ፈጣሪ ሆይ ደስ አንልም።